ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። ማን ነው ያመፀው? ይህን ጥያቄ ለመሰላችሁ ያነሳ ነው ስምረት የነጌታቸው ረዳ አዲሱ ፓርቲ መግለጫ ወጥቷል እና ያ መግለጫ ሰሞኑን ስምረት ውስጥ ያሉት ሰዎች ኋላ ቀር የሚሏቸው እነ ዶክተር ደብረጽዮንን ማለት ነው ኋላ ቀር ቡድን ነው የሚሉት። ይህ ኋላ ቀር ቡድን የሚሉት አካል በተፈናቃዮች ስም ያደረጋቸው ሰልፎች ነበሩና ስለነሱ አንስተዋል በመግለጫቸው ላይ። ይሄ ኋላ ቀር የሚሉት ቡድን የራሱን ህወሓት የሚባለውን ድርጅት እንኳን ህጋዊ እውቅናውን ይዞ መቀጠል ማስቻል ያልቻለ ደካማ እንደሆነ፣ በተፈናቃዮችም ስም እየነገደ እንደሆነ፣ ድጋፍ አለኝ ለማለት በሚል ይህን ሰልፍ አዘጋጅቶት እንደነበር፣ ተፈናቃዮች እንዳይመለሱ እንቅፋት የሆነው ራሱ ስለመሆኑ፣ ድርጅቱ ሳይድን የሚመለስ ተፈናቃይ የለም በሚል እሳቤ መንቀሳቀሱ ነው ተፈናቃዮች እንዳይመለሱ ያደረገው ብሎ እንደሚያምን፣ ከኤርትራ መንግስት ጋርም የሚያደርገው እንቅስቃሴ አደገኛና ጦርነት ቀስቃሽ መሆኑን ይጠቅሳል በመግለጫው። እና በመጨረሻ ላይ የሚለው የፌዴራል መንግስት ይሄ ኋላ ቀር ቡድን ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲያቆም እና ሌሎችንም ጨምሮ በአጠቃላይ የሚያደርጋቸውን ይሄ ከፖለቲካ ፓርቲነት የተሰረዘ ኋላ ቀር ቡድን የሚያካሂዳቸውን የፖለቲካ እንቅስቃሴዎች እንዲያቆም የህግና ስርዓትን ማስከበር አለበት የሚል ነገር ያነሳሉ። ህግና ስርዓትን የፌዴራል መንግስት ማስከበር አለበት። ይሄ ኋላ ቀር ቡድን የሚያካሂዳቸው እንቅስቃሴዎች ጦርነት ቀስቃሽ ስለሆኑ ከኤርትራ መንግስት ጋር ያለው ግንኙነት፣ በተፈናቃዮች ስም የሚያደርገው እንቅስቃሴ፣ እነዚህ ሁለት ነገሮች ህግና ስርዓትን የጣሱ በመሆኑ ማስከበር አለበት የሚል ነው። ማን ራሱን ህወሓት ብሎ የሚጠራው ኋላ ቀር ቡድን ማለት ነው። አንድ ይሄንን ያዙልኝ። ሁለተኛ ትላንት እንዲሁ ጄኔራል ታደሰ ወረደ የተናገሩት ንግግር አለ። እነዚህ ሁለት ነገሮች አይተን መንግስት ማን ላይ ነው ህግና ስርዓት ማስከበር ያለበት? በትክክል ህግና ስርዓት ነው ማስከበር ያለበት ወይ? ህግና ስርዓት ያስከብርስ ማለት ምን ማለት ነው? አሁን ላይ ማንስ ነው ያመፀው? ያ እነጌታቸው ረዳ የሚሉት ኋላ ቀር ቡድን ነው ወይስ አጠቃላይ ጊዜያዊ መንግስቱ ነው? በዛ ምክንያት ነው የጠየቅነው። ማን ነው ያመፀው? የጄኔራል ታደሰ ወረደም ንግግር የአመፅ ንግግር ነውና ህወሓት ነው ያመፀው። ጄኔራል ታደሰ ወረደ ደግሞ ጊዜያዊ ፕሬዝዳንት ናቸው። ጊዜያዊ መንግስቱን ያመፀው ወይስ ህወሓት ነው ያመፀው? ህወሓት ካመፀ ህግና ስርዓት ማስከበር ሌላ ትርጉም ነው ያለው። ጊዜያዊ መንግስቱ ካመፀ ህግና ስርዓት ማስከበር ሌላ ትርጉም ነው ያለው። ህወሓት ካመፀ ህግና ስርዓት የሚያስከብረው ሌላ አካል ነው። ጊዜያዊ መንግስቱ ካመፀ ህግና ስርዓት የሚያስከብረው ሌላ አካል ነው። የተለያየ ነው። ማን ያመፀው አሁን የሚለውን በደንብ እንፈትሻለን። ስለ ህወሓት ብዙ ተናግረናል። ጄኔራል ታደሰ ወረደ ትላንት ያደረጉት ንግግር
የአመጽ ንግግር ነው። ግን የአመጽ ብቻ ሲሆን በብዙ አይነት መልኩ ትርጉም ሊሰጠው የሚችል ንግግር ነው። እንየው። አንደኛ ያሉት ከፖለቲካዊና ሰላማዊ ትግል ውጪ ያለው አማራጭ ተገደን እንጂ ፈቅደን የምንገባው እንዳልሆነ የዓለም ማህበረሰብ ሊገነዘብልን ይገባል አሉ። አንድ ሁለት የፕሪቶሪያ ስምምነት በተሟላ አይነት መልኩ እንዳይፈጸም በፌደራል መንግስቱ ያለው ዝቅተኛ ፍላጎት እንደዚሁም በትግራይ ፖለቲከኞች መካከል ያለው የእርስ በርስ ያለመግባባት ምክንያቶች ናቸው። እነዚህን ሁለት ንግግሮች ነው። አንደኛው የፕሪቶሪያ ስምምነት እሱ እንዳይፈጸም በፌደራል መንግስቱ በኩል ምን አለ? ዝቅተኛ ፍላጎት አለ። በትግራይ ፖለቲከኞች በኩል ያለመግባባት አለ። እነዚህ ሁለቱ ናቸው ፕሪቶሪያ ስምምነት እንዳይፈጸም ያደረገው። ሁለቱንም ይከሳሉ በዚህ ንግግር ውስጥ። በኋላ የቀድሙን በኋላ ደግሞ እናየዋለን። ይሄ ሌላ አማራጭ የሚለውን ማለት ነው። ብቻ አንደኛው ግን ስለ ስምምነቱ ነው። ይሄንን ንግግር እንፈትሸው። ስምምነቱ እንዳይፈጸም በፌደራል መንግስት በኩል ምን አለ? ዝቅተኛ ፍላጎት ነው ያለው። በትግራይ ፖለቲከኞች መካከል ያለ መግባባት አለ። ከተገቢነቱ ነው። አንደኛ ፌደራል መንግስት ዝቅተኛ ፍላጎት አለው ማለት ምን ማለት ነው? ምን ማለት ነው? የፌደራል መንግስቱ ነው አይደለም የቃል ኪዳን ሰነድ ላይ ተፈናቃዮችን መመለስ አንድ ተልእኮ አድርጎ ለሳቸው የሰጠውን ነው የፈራው። ሰው ፍላጎት አለው። በፍላጎት ደረጃ አለው። እንደው ከተባለ እንኳን ሊባል የሚችለው ያን ያህል ቁርጠኝነት አላሳየም ነው እንጂ ከተባለ ፍላጎት ግን አለው። ፕሪቶሪያ ላይ ፈርሟል። ለሳቸውም በቃል ኪዳን ሰነድ ያንን ለማከናወን ተልእኮ አድርጎ ሰጥቷቸዋል። ኦኬ ሁለተኛው የትግራይ ፖለቲከኞች አለመግባባት ነው። ምን አገባቸው? ተልእኮ የሳቸው ነው። የትግራይ ፖለቲከኞች እነማን ናቸው? ያልተግባቡት ፖለቲከኞች እነማን ናቸው? እነሱ ባይግባቡስ ተፈናቃዮች ይመለሱ አይመለሱ የሚለው የሚወስነው የነሱ ጉዳይ ነው ወይንስ ጄኔራል ታደሰ ወረደ ናቸው? ያም ተቀበል እነሱ አይግባቡ ሲፈልጉ፣ ጄኔራል ታደሰ ወረደ ግን አንዱ ተልእኳቸው ይሄ ነው። ምን እያሉ ነው በዚህ ንግግር ውስጥ? ግሬ ገባኝ እሱ ነው። የፌደራል መንግስትን ፍላጎቱ ዝቅተኛ ነው፣ ፖለቲከኞቹም እየተግባቡ አይደሉም። ጄኔራል ታደሰ የቱ ጋር ናቸው? የቱ ጋር ናቸው ጄኔራል ታደሰ ወረደ? ከፖለቲከኞቹም ጋር አይደሉም፣ ከፌደራል መንግስትም ጋር አይደሉም። መሀል ላይ ናቸው። ምንድን ናቸው እሳቸው? እንደዚህ ላብራራው። ጄኔራል ታደሰ ወረደ መንግስት ናቸው፣ ጊዜያዊ ፕሬዝዳንት ናቸው፣ የኢትዮጵያ መንግስት አካል ናቸው እንጂ ከትግራይ ፖለቲከኞችም የተገለሉ ከፌደራል መንግስትም ራቅ ያሉ ለብቻቸው የቆሙ አካል አይደሉ። በዋናነት ያ ጊዜያዊ መንግስት የተቋቋመው በኢትዮጵያ የፌደራል መንግስት አዋጅ መሰረት ነው። ጊዜያዊ መንግስቱ የተቋቋመው ተጠሪነታቸው ለፌደራል መንግስቱ ነው። እሳቸው የፌደራል መንግስት ተፈናቃዮችን መመለስ የቃል ኪዳን ሰነድ አድርጎ ፈርሞ ሰጥቷቸዋል። ፍላጎቱን አሳይቷል። እንደሚለውም ከ10 ጊዜ በላይ እንመለስ የሚል ነገር አቅርበዋል።
ጠቅላይ ሚኒስትሩ ይሄን ተናግረዋል። ለምን አልመለሱም? ጄኔራል ታደሰ ወረደ መንግስት በሰጣቸው አቅጣጫ መሰረት ስላልተስማሙ ነው አይደለም እንዴ? ቦታዎቹ መጀመሪያ መምጣት አለባቸው ብለው ስላሰቡ መሰለኝ እኮ አይደል እንዴ? ማለት በቲፒኤልኤፍ እና በፌደራል መንግስት መካከል ያለው ልዩነት እሱ ነው። አሁን እኔ እምለው ይሄንን ለማለት እሳቸው ምን አገባቸው ነው ማለት። በአቅጣጫው አልስማማም፣ የፌደራል መንግስት ባስቀመጠው አቅጣጫ አልስማማም ካሉ ቦታውን መልቀቅ ነው የሚችሉት። ካልሆነ ግን የፌደራል መንግስት አስፈጻሚ ናቸው። ቦታቸው እሱ ነው። እሳቸውን የመሾም የማንሳት ስልጣን የጠቅላይ ሚኒስቴሩ ነው በአዋጁ መሰረት። ይሄ የመንግስት አሰራር ነው። ያ ማለት መንግስት ይሄንን አድርግ ይልሃል፣ በዚህ መልኩ አድርግ ይልሃል። ከተስማማህበት ፈልገህም ተገደ ከተስማማህበት ታደርጋለህ። አይ አላደርግም ግን ካልክ የምታደርገው ምንድነው? ከቦታው ውጪ ነው የምትሆነው። እለቃለሁ እንጂ ቦታው ላይ ሆነ የፌደራል መንግስት ፍላጎቱ አነስተኛ ነው አትልም። የዛ አካል እኮ ነው። አንተ እኮ ነው የፌደራል መንግስቱ አካል ነህ እኮ። ጄኔራል ታደሰ ወረደ ማንን ነው ፍላጎቱ አነስተኛ ነው የሚለው? ጄኔራል ታደሰ ወረደ እኮ የፌደራል መንግስቱ አካል እኮ። የፌደራል መንግስቱንና ትግራይ ውስጥ ያሉ የፖለቲካ ኃይሎችን እኩል ሚዛን ላይ አቅርበው እነሱ አልተግባቡ ምን ይመላደርግ ይላል። እንደዚህ አይነት ነገር አለ እንዴ? በድርድር እኮ አይደለም እኮ እንትን እኮ የተሾምከው በህግ ነው። ይሄን አልተቀበለም ጄኔራል ታደሰ ወረደ። በአዋጅ ጠቅላይ ሚኒስቴሩ ነው የሾሙ። ይሄንን መቀበል እኮ የሚያስፈልገው ጊዜያዊ መንግስቱ በፌደራል መንግስት አዋጅን የተቋቋመው። በቃ አንዴ ከተቋቋመ በኋላ ተጠሪነቱ ለፌደራል መንግስት ነው። አወቃቀሩ ላይ የፌደራል መንግስትና ቲፒኤልኤፍ ይወያያሉ። አወቃቀሩ ላይ በቃ በዛ ተግባብተው ተቋቋመ። አቋቋሙ ላይ ማለት ከተቋቋመ በኋላ ተጠሪነቱ ለፌደራል መንግስት። የፌደራል መንግስት ተፈናቃዮችን በመመለስ ረገድ ከቲፒኤልኤፍ ጋር ተስማምቷል። ጊዜያዊ መንግስቱ ተፈናቃዮችን ሲያስመልስ በፌደራል መንግስት አቅጣጫ እንዲመለሱ ሲያደርግ ቲፒኤልኤፍ ቅሬታ ካለው ቲፒኤልኤፍ ነው ቅሬታውን የሚያቀርበው። ጄኔራል ታደሰ ወረደ አይደሉም። አመጽ ነው ይሄ። አመጽ እንኳን ካልሆነም አሁን ተመልከቱ። ባለፈውም አቶ ጌታቸው ረዳ በነበሩ ጊዜ አቶ ጌታቸው ረዳም እነዛም ፖለቲካቸውን ነው እንጂ ለህዝቡ የሚያስብ የለም ብለው ሁለቱንም የጊዜያዊ መንግስቱ ምክትል ፕሬዝዳንት ሆነው እሳቸው የራሳቸውን ጊዜያዊ መንግስት ከፓርቲው እኩል ከቲፒኤልኤፍ ፓርቲ ከነ ዶክተር ደብረጽዮን ጋር እኩል አድርገው ይሄ የማይጠቅምም የማይጠቅምም ይላሉ። እሳቸው አለቃ ጌታቸው ረዳ ይሄንን አስፈጽሙ ብሎ አቅጣጫ ሲሰጥ ያስፈጽሙ። አንተም እንዳትሾም እነ ዶክተር ደብረጽዮን ጌታቸውንም አንተም እንዳትሾም ይሉታል። ባለፈውም እንዲህ ያደረጉት። አሁንም የፌደራል መንግስቱም ፍላጎቱ አነስተኛ ነው፣ ፖለቲከኞቹም አልተግባቡም እና እኔ ምን ላድርግ ግራ ገብቶኝ ቁጭ ብያለሁ ነው እንግዲህ አባባል። ሌላ ነገር የለውም። ምን ላድርግ ታዲያ እኔ ግራ ገባኝ ነው። እንዴት ነው ግራ የሚገባ? የፌደራል መንግስት በህግ ነው የሾመ። የሿሚሽን ትዕዛዝ ማክበር የመንግስት ስራ ነው። የመንግስት ስራ ውስጥ ያለፈ ሰው ትዕዛዝ ያከብራል። አይ አላከብርም ካለ ወይ ከዛ ቦታ ይለቃል፣ አሊያም በጽሁፍ በዚህ ምክንያት ላከብር አልችልም ይላል። የዛን ጊዜ ፌደራል መንግስቱ ሲፈልግ ይቀይሯል። ምን ይላል?
እንጂ ፌደራል መንግስት ፍላጎቱ አነስተኛ ነው። እነዚህም ደግሞ አልተግባቡም። እኔ ብቻ ነኝ ለተፈናቃዮች ማስበው ነው። ግራ የሚገባ ነው ያነጋገር። እንደገና ፖለቲከኞች ደግሞ ስላልተግባቡ ነው። አይግባቡ። እነሱ ልዩነታቸውን በዛው ይፍቱ። እነሱ ስላልተግባቡ ተፈናቃይ የሚያዝበት ምክንያት ምንድነው? መንግስት እኮ ነው። ምንድነው የምታደርገው? ሂድ ልዩነትን እዛ ፍታ። ተፈናቃይ ግን የሚመለሰው በዚህ አቅጣጫ ነው ብለህ አቅጣጫው ካለ መመለስ ነው እንጂ ምን ቸገረ? ፖለቲከኞቹ እነሱ አስፈጻሚ አይደሉ። አስፈጻሚው አንተ ለማስፈጸም ሞክር። ከዛን እንቅፋት የሚሆንብህ አካል ካለ አይ ይሄ እንቅፋት ሆኖብኛል ከአቅሜ በላይ ሆኗል ትላለህ። የትግራይን ነባራዊ ሁኔታ እናቀዋለን። ፖለቲከኞቹ ስላልተግባቡ የራሳቸው ጉዳይ ብለህ ማስፈጸም እንደማትችል እናውቃለን። ግን ምንድነው የምታደርገው? ስለ አለመግባባታቸው አይመለከትህም ማለት ነው። የምታደርገው ምንድነው? ለመፈጸም ነው የምትሞክረው። ከዛስ አይሆንም ብለው ሲከለክሉ ያ ከአቅም በላይ ነው ትላለህ። አቶ ጌታቸው ረዳ እንደዛ እኮ ነው ያደረገው። እርምጃ ለመውሰድ ደብዳቤ ጻፈ፣ የሚፈጽምለት አካል የለም። በቃ ከአቅም በላይ ነው አለ። ሸሽቶ መጣ ለህይወቱን ስለሰጋ። ምክንያቱም ደህንነቱን የሚጠብቅለት አካል የለም። ከምክትሉ ጀምሮ ነው ያመጹበት። እና እኔ ምንድነው ጄኔራል ታደሰ ወረደ ወይስ የመንግስት ስራ አለማወቅ ነው ወይስ ሌላ ተልእኮ ነው? ማወቅ የሚያስፈልገው ጄኔራል ታደሰ ወረደ የፌደራል መንግስት አካል ነው። መንግስት ፍላጎት የለውም ስትል ራስህን ነው እየከሰስክ ያለው። አካሉ የሆንኩን አካሉ ወገን ነው እየከሰስክ ያለው። ከሁለቱም ውጪ ነኝ፣ ጊዜያዊ መንግስቱን የሚመራ ፕሬዝዳንት ከሁለቱም ውጪ ነኝ ሊል አይችልም። የፌደራል መንግስት አካል ነው። ትግራይ የኢትዮጵያ ሪፐብሊክ ውስጥ ያለች አንድ ክልል ነች። እዛ ክልል ውስጥ በቋሚነትም ያለ ፕሬዝዳንት፣ በጊዜያዊነትም ያለ ፕሬዝዳንት ለአገሪቱ ህግ፣ ለአገሪቱ ስርዓት፣ ለአገሪቱ አሰራር ተገዢ ነው። አያልገዛም ካለ ምን እያለ ነው? ያመፀ ነው። እና ይሄ አባባል አንድ ግራም ያጋባ ነው። ተገቢ አይደለም። የቀድሞውንም አካሄድ ነው የሚመስለው። ሁለት ከፖለቲካዊና ሰላማዊ ትግል ውጭ ያለው አማራጭ ተገደን እንጂ ፈቅደን የምንገባው እንዳልሆነ የዓለም ማህበረሰብ ሊገነዘቡ ይገባል። ይሄ ማለት ምን ማለት ነው? የምንገባው ነው የሚለው በቃ ሊገቡ ወስነዋል። እኔ እነ ዶክተር ደብረጽዮን ቢሉት አይገርምኝም። ጄኔራል ታደሰ ወረደ ከፖለቲካዊና ሰላማዊ ትግል ይላል። የምን ትግል ነው? ማንን ነው የምትታገለው? ጄኔራል ታደሰ ወረደ ማንን ነው? ራስን ነው የምትታገለው? የፌደራል መንግስትን ነው የምትታገለው? የሱ አካል ሆነ እሱ ነው የምትታገለው? እነዚህ ይታገሉ የፖለቲካ ፓርቲ ምናምን። ትግል ከፈለግ ቦታውን ይዘህ አይደለም የምትታገለው። አልፈጽምም እያልክ አይደለም የምትታገለው። ምናልባት ስህተት ካለ ራሱ እኮ መንግስት የሚተራረምበት መንገድ እኮ አለ እኮ። ይሄ አካሄድ ትክክል አይደለም፣ ይሄ አካሄድ ነባራዊ ሁኔታ ያገናዘበ አይደለም፣ ይሄ አካሄድ ከህግና ከምናምኑ ጋር የተያያዘ አይደለም ብለህ እኮ በደብዳቤ መንግስት የሚግባባበት የራሱ የሆነ መግባቢያ አለው። እሱ ትግል አይደለም። ታወራለህ ከመንግስት ጋር፣ ከበላይም ከጎንህም ካለ አካል ጋር ታወራለህ። ጭራሽ ፖለቲካዊ ሰላማዊ ትግል ማንን ነው የምትታገለው?
ስለምን ትግል ነው የምታወራው? ከዛ ደግሞ ሁሉ አልፎ አሁን ሌላ አማራጭ ጦርነት ማለት ነው የምናየው ይላል። ግልጽ ነው እና ታደሰ ወረደ ስፍሬቱ ጋር ነው። ራሱን እንዴት ነው የሚያየው ካለም ታደሰ ወረደ ራሱን እንደ ታጋይ ነው የሚያየው። የፌዴራል መንግስቱ አካል አድርጎ ራሱን አይቆጥርም። እንደውም ይበልጥ የነሱ አለመግባባት እያለ እነሱን በተወሰነችም ደረጃ ሚነካም እንኳን ቢሆን ይበልጥ ከነሱ ወገን ሆኗል። ለኔ እሱ ነው የነ ደብረጽዮን ወገን ሆኗል። ንግግሩ ሁሉ ያንን ነው የሚናገረው። ይሄ ካለማወቅ አይደለም ማለት ትግራይ ውስጥ የኢትዮጵያ አካል አይደለንም ብሎ የሚያስቡ ናቸው ብዙዎቹ። ራሷን የቻለች ሀገር አድርገው ነው የሚያስቡት። አንዳንዶቹ በቲፒኤልኤፍ እና በፌዴራል መንግስት ያለው ግንኙነት እና በትግራይ እና በፌዴራል መንግስት ያለው ግንኙነት ሁሉ ሲምታታባቸው ያለው፣ በህወሓት እና በፌዴራል መንግስት መካከል ያለው ግንኙነት የፕሪቶሪያ ስምምነት ግንኙነት እሱ ነው የሚያገናኛቸው። ትግራይና የፌዴራል መንግስትን ግን የሚያገናኘው ህገ መንግስቱ ያገናኛል። ስለዚህ እዛ ያለ ጊዜያዊ ቋሚ መንግስት ለህገ መንግስታዊ ስርዓቱ ተገዢ መሆን ያለበት። ግን ይሄም ታታባቸዋል እና ራሳቸውን ከሪፐብሊኩ ውጪ አድርገው ነው የሚያዩት። ራሷን የቻለች አገር አድርገው ነው የሚያዩት። ትግራይ ጊዜያዊ መንግስቱን ከሁለቱ ውጪ ያለ ገለልተኛ አካል አድርጎ ነው ራሱ ነው የሚቆጥረው ነው አይደለም። እንዳትሸወዱ፣ ጊዜያዊ መንግስቱ የፌዴራል መንግስት አካል ነው። ጊዜያዊ መንግስቱ ቲፒኤልኤፍንና የፌዴራል መንግስትን እኩል ማየት የለበትም። ጊዜያዊ መንግስቱ ተጠሪነቱ ለፌዴራል መንግስት ነው። የፕሪቶሪያ ስምምነት የፌዴራል መንግስትና ቲፒኤልኤፍ ይወያያሉ የሚለው አሰራሩ ላይ ሳይሆን አወቃቀሩ ላይ እንዴት ይመሰረታል ጊዜያዊ መንግስቱ በሚለው ላይ ያወራሉ። ከተመሰረተ በኋላ ግን የፌዴራል መንግስቱ አንድ አካል ተጠሪነቱ ለፌዴራል መንግስቱ ነው። ይሄም ታታባቸዋል ይመስለኛል። እንደው ከዚህ ከሆነ አላውቅም። ግን የጀነራል ታደሰ ወረደ ግን ሁለተኛ ጊዜ ነው። አቶ ጌታቸው ረዳንም እንደዚሁ አድርገዋል። አቶ ጌታቸው ረዳ በሳቸው ስር ሆነው ጀነራል ታደሰ ወረደ ጌታቸውንና ደብረጽዮንን ከሁለቱ የተገለሉ አካል አድርገው ነበር የሚያዩት። ደብረጽዮንም አንተ መሾም አትችልም፣ ጌታቸው አንተ መሾም አትችልም ይላሉ። አይባልም። አንደኛ ነገር ፓርቲ እንዴት ነው የሚሾመው? ጊዜያዊ መንግስትስ እንዴት ነው የማይሾመው? እና ምን ሁሉ መንግስት የሆነው? ከዛ ውጪ ደግሞ የአቶ ጌታቸው ረዳን ትዕዛዝ ደግሞ አላስፈጽምም ደግሞ ይላሉ። ለዛም ምክንያትም የላቸውም። ጭራሽ እንደውም እንደዚህ አይነት ስልጣን ማንሰጠን ነው የሚሉት። ሰራዊቱን እንደዚህ ለማዘዝ ምን አገባህ ነው የሚሉት። መንግስት አይደለም ነው። የፌዴራልን መንግስት እንዲሁ ነው እያሉ ያሉት። ጭራሻውን ለይቶላቸው ዓለም ይወቅልን ወደ ጦርነት ተገደን እየገባን መሆኑን ብለው ደብረጽዮን ሊለው የሚችለውን ነገር ታደሰ ወረደ ብሎታል። ደብረጽዮንም ብሎታል፣ ታደሰ ወረደም ደግሞታል። ለኔ ጀነራል ታደሰ ወረደ ይሄን የሚያደርገው ካለማወቅ ሳይሆን ተልእኮ ያ ስለሆነ ነው። የመጀመሪያውም ተልእኮ የጌታቸው ረዳን ጊዜያዊ አስተዳደር ሽባ ማድረግ ነው፣ እንዳይሰራ ማድረግ። እሱም በማድረግ እነ ዶክተር ደብረጽዮን እንደፈለጉ የሚፈነጩበትን አይነት ሁኔታ መፍጠር። ያን አድርጎታል እና ጌታቸው ረዳ እጁን አስይዞ እስከጥቅጦታል።
ፕሬዝዳንት ሆኖ ምንም ማድረግ የማይችል አድርጎታል። ሂድና ከፈለክ ራስ ደብድባቸው አይነት ነገር እንደተሾሙ አካባቢ ነው ያልኩት። አሁንም የፌዴራል መንግስቱ ጋርደው ማለት ነው እነ ዶክተር ደብረጽዮንን ጋርደው እንደ ልብ እንዲንቀሳቀሱ አድርገው ፌዴራል መንግስቱን ማዘናጋት፣ ለነዚህም ጊዜ መግዛት ነው ፍላጎታቸው። ግን አይ ቲንክ አሁን በጊዜ ራሳቸውን ያጋለጡ መሰለኝ። ምክንያቱም መልስ ተባለ፣ መንግስት ነህ፣ የተሰጠህ ተልእኮ ይሄ ነው፣ ስለዚህ መልስ ተባለ። አልመልስም ካለ ሌላ ጉዳይ ነው። አይ እነሱ እምቢ ያሉኝ ምንድነው እምቢ ያሉኝ ካልሆነ ደግሞ የደብዳ ከአቅሜ በላይ ነው ብለህ ጻፍ። የፌዴራል መንግስት ይወቅልኝ ለመመለስ እንደዚህ በማደርግበት ሰዓት ላይ እነ ከሌ እንቅፋት ሆኖብኛል ብለህ ማሳወቅ። ከዛን የሚመለከተው አካል የራሱን እርምጃ ይወስዳል። እዚያ አጣብቂኝ ላይ እንደሚወድቅ ስላወቀ ጄኔራል ታደሰ ወረደ በጊዜ ተናግሯል። እና ምን አለ ባለፈው ዕለት ትግራይ ውስጥ መንግስት የለም ማለት ትግራይ ውስጥ መንግስት የለም፣ መንግስት ሊኖረን ይገባል ብሎ ስለ መንግስት አስፈላጊነት ሲያወራ ነበር። ይሄ ማለት ምን ማለት ነው? እኔ የለሁም እያለ የፌዴራል መንግስት እንደሾምክ ይሰማሃል እንጂ መንግስት የለም ብሎ ተናገረ። የመንግስቱ ዋነኛ ሰው ፕሬዝዳንቱ ትግራይ ውስጥ ስርዓት አልበኝነት ነክሷል፣ መንግስት የለም ግን ቢኖር ነው የሚጠቅመን ብሎ ስለ መንግስት አስፈላጊነት ተናገረ። ራሱ እኮ መንግስት እኮ ተልእኮ ይሄ ነው፣ መንግስት እንዳይኖር ማድረግ። በተለይ የፌዴራል መንግስት የሾመው የፌዴራል መንግስት እጁ ያለበት የፌዴራል መንግስት ድርሻ ያለበት መንግስት በትግራይ ውስጥ እንዳይኖር ማድረግ ካለም እንዳይሰራ ማድረግ የጄኔራል ታደሰ ወረደ ተልእኮ ነበር። አሳክቶታል። ያነበረ ተልእኮ የፌዴራል መንግስት እጁ ያለበትን ጊዜያዊ መንግስት ሽባ አድርጎታል። የፌዴራል መንግስት የሾመውን ራሱን ደግሞ ፕሬዝዳንት አድርጎ ያቋቋመውን መንግስት ደግሞ አፍርሶታል። ታለ ጠቅልሎ ለነ ዶክተር ደብረጽዮን ሰጥቷቸዋል። ይሄ ነበር ተልእኮ። የጌታቸው ረዳን ጊዜያዊ መንግስት እነ ዶክተር ደብረጽዮን በጣም ይፈሩት ነበር። አያምኑትም፣ በጣምም ይፈሩት ነበር። ከራሳቸው የወጣ ራሳቸውን ሊከፍል የሚችል እነሱ ያላቸው አይነት ፍላጎት በክልል ውስጥ ያለው ሰው የሚመራው ጊዜያዊ መንግስት ነው። ጌታቸው ረዳ እንዳይንቀሳቀስ ማድረግ ይፈልጉ ነበር። ታደሰ ወረደ ያንን ተልእኮ ተቀብሎ በብቃት ፈጽሞታል። ያን መንግስት ካፈረሰ በኋላ በሱ ስም ደግሞ የተቋቋመውን መንግስት አስረክቧቸዋል። ይሄ ነበር ተልእኮ። አሁን ይሁን ንግጠም እያለ ነው። ወደ ጦርነት ልንገባ ነው እያለ ነው። ማን ራሱ እና ማን ያመፀው? ማን ነው ያመፀው? ጌታቸው ረዳ የፌዴራል መንግስት ህግና ስርዓትን ያስከብራል። ይሄ በደንብ መፈተሽ አለበት። አዎ አንድ ቡድን ራሱ ፌዴራል መንግስትም እንደሚናገረው ተፈናቃዮች እንዳይመለሱ መያዣ አድርጎ የፖለቲካ ፍላጎቱን በኃይል ለማስፈጸም እየተንቀሳቀሰ ነው። ይሄ መንግስት ባለበት ህግና ስርዓትን የማስከበር ግዴታ ያለበት አካል ባለበት ሀገር ውስጥ አይቻልም። ይሄን ማድረግ መንግስት የለም እንደማለት ነው። ይሄን ማድረግ ለህግ ለስርዓት ተገዢ አይደለሁም እንደማለት ነው። ይሄን ማድረግ አመጽ ነው።
ለሌሎች የሚያስተላልፈው መልእክት አደገኛ ነው። መንግስት ምን ማድረግ አለበት? ህግ ስርዓትን ማስከበር አለበት። ለምን? ግዴታው ስለሆነ። አንድ ሁለተኛ ኤግዚስት ማድረጉ የሚታየው በዛ ስለሆነ። አይ አለው ካለ ህግና ስርዓትን ማስከበር አለበት። እውነት ነው። ይሄ ሁኔታ አለ ትግራይ ውስጥ። አዎ እነ ዶክተር ደብረጽዮን ተፈናቃዮችን አንመልስም ብለዋል። ለምን? የፖለቲካ ፍላጎታችን ካልተፈጸመ ብለው ብዙ ያልነው ስለሆነ እሱን አንደጋገመው። ከዚህ አንጻር ሲታይ የነ ጌታቸው ረዳ ጥያቄ ተገቢ ነው። መንግስት ህግና ስርዓትን ማስከበር አለበት እና ያንን ስልጣንን ተጠቅመህ ህግና ስርዓት አስከብር ማለታቸው ልክ ነው። ትግራይ ውስጥ የሆነ ቡድን ከኤርትራ መንግስት ጋር ይገናኛል። አዎ ለጦርነት ለዚሁ ሀገር ለሚያፈርስ ጦርነት ለዚሁ ማዕከላዊ መንግስቱን ለመናድ ታርጌት ያደረገ ስምምነት የተደረሰበት ግንኙነት አለ። ይሄ ይቻላል? መንግስት ባለበት አይቻልም። ይሄ ህግና ስርዓትን መተላለፍ ነው። በትክክል መንግስት አለው ካለ ይሄንን መቀልበስ አለበት። በትክክል ምንም ጥያቄ የለውም። ባለፈውም ነግሬያችኋለሁ። ህግና ስርዓትን መንግስት ይህን ግዴታውን አለመወጣቱ ነው ካስጠየቀው ሊያስጠይቀው ነው። እነ ጌታቸው ረዳ ብቻ አይደለም ይሄን የሚጠይቁት። በነገራችን ላይ ብዙ የትግራይ ሊቃን ይጠይቃል። ባለፈውም ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር ባደረጉት ውይይት ውስጥ እንዲህ አይነት ጥያቄ ነው። ትክክል ነው። ከነዚህ አንጻር ግን መታየት ያለበት ምንድነው? ያመፀው ህወሓት ነው ወይ ነው? ህወሓት ከሆነ ያመፀው ህግና ስርዓትን ማስከበር ያለበት እዛው ክልል ውስጥ ያለ መንግስት ነው። እሱ ይሞክራል፣ ሳይችል ሲቀር ከአቅሜ በላይ ነው ብሎ ለፌደራል መንግስት ያሳውቃል። ግዴታውን ያስተላልፋል ማለት። ህወሓት ከሆነ ያመፀው የፌደራል መንግስት ጊዜያዊ መንግስቱን አልፎ ህግና ስርዓትን ሊያስከብር አይችልም። እነ ጌታቸው ረዳ ያ ኋላ ቀር የሆነ ቡድን የሚያደርገው የፖለቲካ እንቅስቃሴ መቆም አለበትና ህግና ስርዓት ይከበር ካሉ መጠየቅ ያለባቸው ጄኔራል ታደሰ ወረደ የፌደራል መንግስት ነው። እዚህ ጋር ነው ማን ነው ያመፀው የሚለው ጥያቄ ተገቢ ነው። ቲፒኤልኤፍ ከሆነ ያመፀው ጥያቄው ለጄኔራል ታደሰ ወረደ ነው። ጊዜያዊ መንግስቱ ከሆነ ያመፀው ጄኔራል ታደሰ ወረደ ጭምር ከሆነ ያመፀው ጥያቄው የሚቀርበው ለፌደራል መንግስት ነው። ጊዜያዊ መንግስቱ ከሆነ ያመፀው ህግና ስርዓት ማስከበር ከጦርነት ጋር እኩል ነው። ህግና ስርዓትን አይደለም ሄደህ የምታስከብረው፣ ጦርነት ነው የሚሆነው። ምክንያቱም ለምን? መንግስት ነው እዛም ጋር ያመፀው፣ የክልሉ መንግስት ነው ያመፀው። ህግና ስርዓትን ሊያስከብር የሚችል ጦርነት ነው የምታደርገው። ህገ መንግስቱ ተጥሷል። ልክ ባለፈው እንደ የትግራይ ጦርነት አይነት ማለት ነው። ስለዚህ ዝግጅትህ ህግና ስርዓትን ለማስከበር ሳይሆን ለጦርነት ጭምር ነው የሚሆነው። ምን ማለት መሰላችሁ? ቲፒኤልኤፍ ብቻ ከሆነ ያመፀው ማመፁ በራሱ የፌደራል መንግስት ወይም ደግሞ ጊዜያዊ መንግስቱ እንደ ሁኔታው ማለት ጊዜያዊ መንግስቱ አቅቶኛል ካለ የፌደራል መንግስትም ስለሚመለከተው ህግና ስርዓት አስከብር እንጂ ትለዋለህ። በቂ ነው ህግና ስርዓት መጣሱ። ክልሉ ግን ሲያምፅ ወይም የክልሉ መንግስት ግን ሲያምፅ ጦርነት ስለሆነ ምን ይፈልጋል? ጦርነት በባህሪው የራሱ ዝግጅት ይፈልጋል። ስለዚህ መንግስትን እንደ ሂድና ህግና ስርዓት አስከብር እንጂ ብለህ አታቻኩለው። ምክንያቱም ለምን? ጦርነት ነው።
ለዚሁም ደግሞ ከጀርባው ሌላ ሀገር ያለበት ጦርነት ነው። ስለዚህ የራሱ እቅድ የራሱ ጊዜ ምናምን ያስፈልጋል። እሱን እንዲያደርግ ምን ትለዋለህ? ትፈቅድለታለህ እንጂ ህዝብ እኮ ተበደለ፣ ህዝብ እኮ እንዲሆነ እና ሂድና ግና እንትን አስከብር እንጂ ብለህ አንጨቀጭቀው። ምክንያቱም ጦርነት ነው። ክልል ነው ያመፀው፣ መንግስት ነው ያመፀው። አልገዛም ያለው መንግስት ነው። ስለዚህ ይሄንን መንግስት ስርዓት ለማስያዝ ተጠያቂ ለማድረግ የሚደረገው እርምጃ ህግ የማስከበርን ያህል የሚቀል ስላልሆነ ጦርነት ስለሆነ የሚሆነው የምታደርገው የራስ የሆነ ዝግጅት አለ። ለዛ ነው መንግስትንም አንድ እንደዚህ ሲሆኑ ዝም ብለህ የምታየው ለምንድን ነው? ህዝብ አይደል እንደዛ እንትን እያለ ያለው ምናምን የማይባልበት አንዱ ምክንያት ይሄንን አድርግ ብትለው ኦሬዲ ጦርነት ክፈት እያልከው ነው። ጦርነት ደግሞ ለመክፈት የራሱ የሆነ ጊዜ አለ። ምክንያት ብቻውን በቂ አይደለም። ኦፍኮርስ ምክንያት አለ። እንዳልኳችሁ ነው ያመፀው ማለት ነው ጊዜያዊ መንግስቱ ነው። ትግራይ ውስጥ ጊዜያዊ መንግስቱ አምጿል። የፌደራል መንግስት አካል አይደለውም ብሏል። በፌደራል መንግስቱ ላይ ሌላ አይነት ከፖለቲካና ከሰላማዊ ትግል ውጪ የሆነ ሌላ አይነት አማራጭ እያየሁኝ ነው እያለ ነው። እሱ ብቻ እንዳይመስላችሁ ሰሞኑን ለተደረጉ ሰልፎችና ከዚህም በኋላ ለሚደረጉ እንቅስቃሴዎች ጊዜያዊ መንግስቱ በጀት መድቧል። እናውቃለን። በጀት መድቧል። እነ ዶክተር ደብረጽዮን በስብሰባቸው ላይ ጄኔራል ታደሰ ወረደ ገንዘብ መድቦልናል ብለው አንስተዋል። ስለዚህ በንግግር ብቻ ሳይሆን በተግባር ጭምር የጦርነት እቅዳቸውን በገንዘብ እያገዘ ሰው ትግራይ ውስጥ ያመፀው ቲፒኤልኤፍ እንዳይመስላችሁ ጊዜያዊ መንግስቱ እንዳለ አመፀው። ሰው ጊዜያዊ መንግስቱ ጋር የሚደረግ ፍልሚያ ነው፣ ጦርነት ነው የሚሆነው። ለዛ ደግሞ ህግና ስርዓት አስከብር እንጂ ያልካጨቅጭቁ ያኔም መንግስት ህግና ስርዓት ለማስከበር ነው የገባውትኝ ሲል አራ አይባልም እባክህ ስንል የነበረው ለዛ ነው። ከአንድ ክልል መንግስት ጋር ህግና ስርዓት ልታስከብር አይደል ኦልሞስት ጦርነት። ይህም ጦርነት ነው የሚሆነው። ለዛ ነው ማን ነው ያመፀው የሚለው መመለስ በጣም ተገቢ የሚሆነው ለዛ ነው። ጊዜያዊ አስተዳደሩ እንዳመፀ የጠቅላይ ሚኒስትር አብይ አህመድ አስተዳደር ያምናል፣ ያውቃል፣ ተናግሯል። ሁመራ ላይ ስብሰባ ተካሂዷል። ጌታቸው ረዳ፣ ኮሎኔል ደመቀ ዘውዱ እና አረጋ ከበደ የተገኙበት ተፈናቃዮች የሚመለሱበት ሁኔታ ላይ ውይይት አድርገዋል። ከህዝቡ ከተወጣጡ ህዝቡን ይወክላሉ ተብሎ ከሚታሰቡ የአስተዳደሩ አካላት ጋር ጭምር ይሄን ተባባሉ። ብዙ ማለት አልፈልግም፣ ግን እዛ ቦታ ላይ ጌታቸው ረዳ መገኘት አልነበረበትም። ጌታቸው ረዳ የተገኘበት ቦታ ላይ መገኘት የነበረበት የክልሉ ጊዜያዊ መንግስት ጄኔራል ታደሰ ወረደ ነበር። መገኘት የነበረበት ጄኔራል ታደሰ ወረደ ነበር። ለምን አልተገኘም? አምጿል። ጌታቸው ረዳ ያለ ፌደራል መንግስት እውቅና እዛ አልሄደም። ግፊት እንዳለ አውቃለሁ። ትላንት I can't be silent about ትግራይ የሚባል አንድ ማህበር አለ። ስለሱ ነግሬያችኋለሁ። እና አንዱ ያሉት ነገር በኢትዮጵያና በጊዜያዊ አስተዳደሩ ላይ የአሜሪካ መንግስት ተጽዕኖ እንዲያሳድር ድጋፍ እንዲያደርግ። ለምን
ተፈናቃዮች የሚመለሱበትን አይነት ሁኔታ እንዲፈጠር ማለት ህወሓቱን ከጨዋታ ውጭ አውጥቶ እንዴት መመለስ ይቻላል የሚለው ጥያቄ ቀርቦላቸዋል። ጠቅላይ ሚኒስትሩ ራሱ ማለት እናንተ ልታደርጉት አትችሉም ወይ? ፒኤልኤፍን ከኢኩዌዥን ውስጥ አውጥታችሁ እናንተ ልታደርጉት አትችሉም የሚል ጥያቄ ቀርቦላቸው ነበር። ይሄ ጫና እንዳለ አውቃለሁ። ይሄ ጥያቄ እንዳለ አውቃለሁ። ለዛ መልስ ለመስጠት በፌዴራል መንግስት እውቅና ነው አቶ ጌታቸው ረዳ ሁመራ ላይ የተገኘው። ግን መገኘት የነበረበት ማን ነው? ጄኔራል ታደሰ ወረደ ነው። ጄኔራል ታደሰ ወረደ በፌዴራል መንግስት ላይ እንዳመፀ የፌዴራል መንግስቱ እንደሚያውቅ ያሳየበት አጋጣሚ ነው የሁመራው መድረክ። የፌዴራል መንግስት ከጄኔራል ታደሰ ወረደ ጋር ግንኙነት መተውን ጄኔራል ታደሰ ወረደን አማራጭ አድርጎ ማየቱን የተወ ስለመሆኑ በአደባባይ ያሳወቀበት መድረክ ነው የሁመራው መድረክ። የሁመራው መድረክ እንደዛ ነው። በእርግጥ ይመስለኛል ሊሆንም ይችላል የፌዴራል መንግስት ጄኔራል ታደሰ ወረደን ጠርቶ መጠየቅ አለበት። ግን ሳይሞክሩት የቀሩ አልመሰለኝም። ምክንያቱም ትግራይ ክልል ውስጥ እየተደረገ ያለው ራሱ ጄኔራል ታደሰ ወረደ እያወራ ያለው ነገር ሌላ ነው። ስለዚህ ይሞከራል። ምንድነው ሐሳብህ ተብሎ ተጠርቶ ይጠየቃል። ምንድነው እያደረክ ያለው? ከኤርትራ መንግስት ጋር ይህ ህገ መንግስታዊ በሆነ አይነት መንገድ የሚገናኙ አካላቶች ጋር በሐሳብም ተመሳሳይ ሆነሃል፣ በገንዘብም እየረዳቸው ነው። ምንድነው ተብሎ መጠየቅ አለበት። አይ ቲንክ እንደዛም ሞክረው ምናልባት ሳይሳካም ቀርቶም ሊሆን ይችላል። ግን አሁን ማንን አማራጭ አድርጓል? ጌታቸው ረዳን አማራጭ አድርጓል። አሁን ጌታቸው ረዳ ነው ተፈናቃዮች በሚመለሱበት ሁኔታ ላይ ከሚመለከታቸው አካላቶች ጋር እየተነጋገረ እየተወያየ ያለው ማን ነው? ጌታቸው ረዳ። ምናልባት ጄኔራል ታደሰ ወረደ ወክሎት ካልሆነ ማለት ነው። ይወክሏል ደግሞ ተብሎ አይታሰብም። ሶላኔ የገባኝ ከጄኔራል ታደሰ ወረደ ጋር የፌዴራል መንግስቱም ግንኙነቱን ማቆሙ ማሳያ ነው ይሄ መድረክ አንድ። ከዛ ውጪ ግን እነ ጌታቸው ረዳ ተፈናቃዮች የሚመለሱበትን ሁኔታ ለመፍጠር እውነት ያላቸውን ፍላጎትና ቁርጠኝነት ያሳዩበት አጋጣሚ በጣም ትልቅ መድረክ ነው። እውነት ለመናገር ተነጋግረው ለሁለቱም ህዝብ ይበጃል ይጠቅማል ብሎ የሚያስቡት በእርግጥ ለህዝቡ ምንም ችግር የለውም። ግን ቢያንስ ለፖለቲከኞቹ እንኳን ቢያንስ የሚግባቡበት አይነት ሁኔታ ተፈጥሮ ተፈናቃዮቹ መመለሳቸው ለተፈናቃዮቹ ይጠቅማል። እዚህ ቀደም ብያቸዋል። በትክክል ስለ ተፈናቃዮች የሚጨነቅ አካል ህግ አይደለም የሚጠቅሰው፣ ህግ አይደለም የሚጠመዝዘው። ስለ ተፈናቃዮች የሚጨነቅ አካል የሚያደርገው ነገር ተፈናቃዮቹን በሚመለከት ባለድርሻ ከሆኑና ከሚመለከታቸው አካላቶች ጋር በተለይ ደግሞ ወሳኝ ከሆኑ አካላቶች ጋር ያለውን ግንኙነት ጤናማ ያደርጋል። በመመለስ ሂደት ብቻ አይደለም፣ በቀጣይም ደህንነታቸው ተጠብቆ መኖር የሚችሉበትን ሁኔታ በመፍጠር ረገድ ድርሻ ካላቸው አካላት ጋር መልካም የሆነ ግንኙነት ይፈጥራል። ምክንያቱም የሚመለሱት አንድ ክልል ውስጥ ያለ አካባቢ ላይ አይደለም። የሚመለሱት አከራካሪ የተባለ ከሁለቱም ክልሉ ውጪ የሚሆኑበት ቦታ ላይ ነው። እዛ ላይ ደግሞ ሁለቱም ክልሎች እንደዚሁም የፌዴራል መንግስትም ድርሻ አለ። ስለዚህ ግንኙነትን ማጠናከር መልካም ማድረግ ያ ተፈናቃዮችን ለመመለስ ያለን ፍላጎት ያሳያል።
አንዳንድ ሰዎች አንዳንድ ጽሑፍ ሲጽፉ አይቻል ስፖይለርስ በሏቸው እነሱ እውነት ለመናገር ለማደናቀፍ ይሄው ጌታቸው ረዳ እዛ ሄደ በቃ ወልቃይት ነው ይሰጡ ነው የሚል የማይመስል ነገር ኮሎኔል ደመቀ ዘውዱ እኮ አለ እዛ አሁን ከሱ በላይ ስለ ወልቃይት እውነት ለመናገር አንድ ሌላ ቦታ ላይ ያለ ሰው አግብቶት ይሁን ይዘቱ ነው ገና ለገና እንዲህ አይነት መልካም ግንኙነት ተጀመረ ተብሎ ከዚህም ከዛ ያደናቀፉ በዛም በኩል ይኸው ሸጠው እንደተባለው የሚል በጣም ትልቅ መልካም ጅምር እኮ ነው። እነዚህ ሁለት አካላቶች የጋራ ጉዳይ አላቸው። በጋራ ጉዳያቸው ላይ ተነጋግረው የጋራ አቻቻይ የሆነ አይነት ሁኔታ ለመፍጠር እየሰሩ ታዲያ ሌላ ምንድን ነው የሚደረገው? እና ቁርጠኝነትን ያሳያል እምለው በሁለቱም በኩል ሊባል የሚችለውን ነገር ስለምረዳ በሁለቱም በኩል ያሉ ጽንፈኞች ሻጭ ነው የሚሏቸው እነማንን? ተነጋጋሪዎች አሳልፈው የሰጡ ከሃዲ አርገው ነው የሚቆጥሯቸው ማንን? ተነጋጋሪዎች። ይገርማል። ንግግርም ውይይትም ድርድርም የሚያበረታቱም ሰዎች በእርግጠኝነት አያበረታቷቸው። እና እኔ እነጌታቸው ረዳ በጣም ትልቅ ኮሚትመንት ነው ያሳዩት። ትልቅ ኮሚትመንት ሊባሉ የሚችሉትን ነገር በደንብ አውቃለሁ። እና የሚባለው ነገር ይባል ግን ተፈናቃዮች የሚመለሱበትን ሁኔታ እንፈጥራለን። እኛም ብቻ አይደለም በነገራችን ላይ በተፈናቃዮቹም ጉዳይ ላይ ወሳኙ ሰው ጌታቸው ረዳ ነው። ደብረጽዮን አይደለም፣ ጄኔራል ታደሰ ወረደም አይደለም። ያም የታየበት መድረክ አሁን አይደለም። ጌታቸው ረዳ የሚነጋገረውም አሁን ስለሚያደርገውም ነገር አይደለም። እየነገረህ ነው። ቀጣይ በተፈናቃዮቹ ጉዳይ ላይ የሚወስነው ማን ነው? ጌታቸው ረዳ። እነ ደብረጽዮን አይወስኑም፣ እነ ጄኔራል ታደሰ ወረዳ አይወስኑም። ጌታቸው ረዳ ወሳኝ የሚሆንበት ክስተት መሀል ላይ ይፈጠራል፣ ሂደት መሀል ላይ ይፈጠራል። የዛን ውጤት ነው ይሄ መድረክ እየነገረ ያለው። የነጌታቸው ረዳን ኮሚትመንት ብቻ ሳይሆን በቀጣይ የተፈናቃዮቹን ጉዳይ ዛሬ በተነጋገሩበት መልኩ የሚወስኑት እና አቅጣጫ የሚሰጡት እነጌታቸው ረዳ ናቸው። ትግራይ ላይ ሆነው ትግራይ ውስጥ ባሉ ተፈናቃዮች ላይ የሚወስኑት እነጌታቸው ረዳ ናቸው። እሱን ነው እየነገረ ያለው። ጄኔራል ታደሰ ወረዳ ያልተገኘው ለዛ ነው። ዶክተር ደብረጽዮን ያልተገኘው ለዛ ነው። ምልክት ነው እየነገረ ያለው። አሁን ተነጋገሩ ሄዶ ጌታቸው ረዳ ይመልሳል ማለት አይደለም። ግን ጌታቸው ረዳ ወሳኝ የሚሆንበት ሁኔታ በቅርብ እንደሚፈጠር እየነገሩ ነው። ሌላኛው መንግስት እውነት ለመናገር ጦርነት እንደማይፈልግም ማሳያ ኦኬ፣ እናንተም ቢያላችሁ እዚህ ጋር እኛ ራሳችንን ስራ እንስራ፣ እዚህ ድረስ እንሂድ፣ እዛም ላለ ተፈናቃይ፣ ለትግራይም ህዝብ፣ ለሌላውም የኢትዮጵያ ህዝብ፣ ለዓለም አቀፉ ማህበረሰብ መንግስት የት ርቀት ድረስ እየሄደ እንደሆነ ለማሳየት ተፈናቃዮችን በመመለስ ረገድ መንግስት ነው ፍላጎት የሌለው እየተባለ ስለሚወራ መንግስት ባለው አቅም
ባለው አማራጭ የሚመለከታቸው አካላቶች ተገናኝተው እንዲያወሩ እያደረገ ነው። እነዚህ አካላቶች ባስቀመጡት አማራጭ መሰረት ተፈናቃዮችን ለመመለስ ይሞክራል። ከተሳካ፣ ካልሆነ ግን ተፈናቃዮችን ይዞ አይመለሱም ማለት ስለማይቻል የያዛቸው አካል በሚገባው ቋንቋ እንዲለቅ ይደረጋል ማለት ነው። ያ ትክክል ይሆናል፣ ተገቢም ይሆናል። እና መንግስት ኢቭን ጦርነትን እየሸሸው እንደሆነ እውነት ለመናገር ፍላጎት እንደሌለው ማሳያ ሁለቱንም ህዝቦች በሴራ ከፋፍሎ የማጣላት ሳይሆን ተነጋግረው ተወያይተው ራሳቸው ችግሮቻቸውን እንዲፈቱ የማድረግ ፍላጎት ራሱ የፌደራል መንግስት እንዳለው ማሳያ። ከዚህ ቀደም ብያቸዋለሁ። የአማራን የፖለቲካ ማህበረሰብ ወይም ህዝብ እና የትግራይ ህዝብ እንዳይገናኝ እየሰራ ያለው ብልጽግና ሳይሆን ቲፒኤልኤፍ ነው። እንዳይገናኝ ብቻ አይደለም፣ የአማራ ህዝብና የትግራይ ህዝብ ድጋሚ ጦርነት ውስጥ እንዲገቡ እንዲጋደሉ እየሰራ ያለው ህወሓት የጋራ በሆነ ጥያቄያቸው የጋራ በሆነ ፍላጎታቸው እንዲነጋገሩ እንዲወያዩ ሳይሆን ቲፒኤልኤፍ እያደረገ ያለው ምን እያደረገ ነው? ራሱን የትግራይ ህዝብ ወኪል አድርጎ ከአማራው ለመንጠቅ ነው እየፈለገ ያለው። ይሄ ጦርነት እነ ጌታቸው ግን ምንድነው እያደረጉ ያሉት? ቁጭ ብለው እየተነጋገሩ ተፈናቃዮች በሚመለሱበት ሁኔታ ላይ እየተነጋገሩ ተነጋግረው ተግባብተው ነው የሚያደርጉት። ይሄ ጦርነት አይመጣም። ይሄ የሰላም አማራጭ። ስለዚህ ማን ነው የትግራይን ህዝብና የአማራን ህዝብ ለማጣላት እየሰራ ያለው? ማን ነው ጦረኛው? ማን ነው የአገርን ህልውና አደጋ ውስጥ ሊጥል የሚችል እንቅስቃሴ እያደረገ ያለው? ስጋት እየሆነ ያለው ማን ነው? ተጨባጭ የምናየው ነው። በእርግጠኝነት ውስጥ አዋቂ ነን የምትሉም ሰዎች የምታውቁት ነገር ከዚህ የተለየ ድምዳሜ አያሰጥም። የአማራን የትግራይን ህዝብ ዳግም ለማጣላት እየሰራ ያለው ቲፒኤልኤፍ ነው። የፌደራል መንግስት በራሱ እውቅና የሚመለከታቸው አካላቶች ተነጋግረው እንዲፈቱት እያደረገ ይሄንን ያሳያል። ነው በዚህ ደረጃ እውቅና መስጠት ያስፈልጋል። ይሄን ማበረታታት ያስፈልጋል። ይሄ የፈለገ ብትጠመዝዘው ሴራ ሊሆን አይችልም። የፈለገ ብትጠመዝዘው ትግራይ በራ ለበራ የወረደን ሰው አንተ እዛ አሜሪካ ሆነ ልጆችን ይዘህ ካዲ ባንዳ ልትለው ትፈልጋለህ። ለትግራይ ህዝብ ከጌታቸው ረዳ በላይ አታስብ። ለትግራይ ህዝብ ከጌታቸው ረዳ በላይ የእውነቴን ነው። ከጌታቸው ረዳ በላይ አታስብ። በሱም ልክ አታስብ። ለትግራይ ህዝብ ዋነኛ የሚያስፈልገው ነገር ሰላም። ለሰላም ደግሞ ጤናማ የሆነ ግንኙነት መፍጠር አስፈላጊ። እጅ መስጠት አይደለም፣ ፍላጎትን ጥቅምህን መተው ማለት አይደለም። ጤናማ ግንኙነት ፈጥረ በንግግር በውይይት በድርድር ፍላጎት ተቻችሎ የሚሄድበትን አይነት ሁኔታ እየፈጠርክ መቀጠል። ከዛ ውጪ ለትግራይ ህዝብ አሳቢ መሆንን ሊያሳይ የሚችል ነገር የለም።
ጌታቸው ረዳ በአፍ አይደለም ማንም አፉን ሊከፍትበት እንደሚችል እያወቀ ማንም አፉን ሊያላቅቅበት እንደሚችል እያወቀ በየትኛውም መለኪያ ጫፉ ላይ የማይደርሱ ሰዎች እንደሚሰድቡት እያወቀ ግን ለትግራይ ህዝብ በእነሱ መሰደብን መርጦ የተንቀሳቀሰው እነሱም አሁን ለትግራይ ህዝብ እኩል ሀሳቢ ናቸው። አይደርስም እኮ እሳቱ እነሱ ቲዲኤፍ የሚሉት እሳቱ እኮ እነሱ ጋር እኮ አይደርስም። ጫፋቸውን አይነካም እኮ የሚጠበሰው የትግራይ ህዝብ ነው። የሚጠበሰው ሌላው ነው። ግን ከርቀት ግን ይለኮስ እያሉ ግን የሚሉት ግን እውነት ለመናገር ይሄ የሶስቱ ግንኙነት እና ውይይት ችግሩን በሰላማዊ አይነት መንገድ ለመፍታት እና ለተፈናቃዮቹ አስተማማኝ ሁኔታ በንጽጽር ለመፍጠር ያላቸውን ፍላጎት የሚያሳይ ነው። በአንጻሩ ቲፒኤልኤፍ በጣም ያጋለጠ ትልቅ የፖለቲካ ስራ በጣም ያጋለጠ ቦታውን ካላመጣችሁ የሚል እና ቦታውን እኮ አምጡ እኮ ማለት ካልሆነ እንዋጋለን። እንዴት ነው ቲፒኤልኤፍ የሚደገፈው? እውነቴን ነው የምለው ግራ እኮ ነው የሚገባኝ። እንዴት ነው የሚደገፈው? ተውት፣ ህዝቦችን ያጣላ ነው። ተውት፣ ህዝቡን ያጋጭ ነው። አሁን ጌታቸው ረዳን የምትወቅስበት እና እነ ደብረጽዮንን ደግሞ የምትደግፍበት እንዴት አይነት ምክንያት ቢኖር ነው? ዩኒቨርሲቲ ቲፒኤልኤፍን በጣም ያጋለጠ የመታ ትልቅ የፖለቲካ ስራ ነው። የፖለቲካ ስራ ነው። ጌታቸው ረዳ አሁን ላይ ሄዶ አይመልስም። መልእክትን የተላለፈው እንዳልኳችሁ ታደሰ ወረደ ከኛ እንዳመለጥክ ገብቶናል። ጌታቸው ረዳ ተፈናቃዮች የሚመለሱበትን ሁኔታ ለመፍጠር ከማንም በላይ ቁርጠኛ ናቸው። መንግስት ጦርነት እየሸሸ ነው። በመጨረሻ ተፈናቃዮቹ የሚመለሱት ጌታቸው ረዳ ወሳኝ የሚሆኑበት ወቅት ላይ ነው። እነሱ የሚሆኑበት አይነት ሁኔታም ይፈጠራል የሚል መልእክት ያለው ነው። በብዙ አይነት መልኩ ተረጎሙት ትችላላችሁ። ትልቅ የፖለቲካ ስራ ነው። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃር ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። Dios será.